የፈለካችሁን ገንዘብ አትስጡ። እሺ አንዳንድ እንደዚህ አይነት ወንድ ከሃዲ ወንድ አለ። ሲክዳችሁ ልባችሁ ይሰበራል። አንድ በፍቅር ይሰበራል፣ ወድ በገንዘብ ምናልባት ልጅ አሁን በአንድ ላይ ብሩን ላያመጣው ይችላል። የለም የሱን ምርኮኛ ነኝ የሱን ፈጠጤ ነኝ እያለሽ ገንዘብ አትስጪ። ፍቅር እንዳለ ሁሉ ጸብ አለ። ኢንሻአላህ ብላችሁ ሶስት ወልደው አረብ ሀገር ሆና 3-4 ወልዳ አረብ ሀገር የሰራችውን ቤት ሲጣሉ 3 ልጆች ከእሷ ጋር እኮ አሉ። ቤቱ በሱ ስም ስለሆነ ብቻ ቤቱ ላይ አግብቶ የሚኖር አለ። እሷ በረንዳ ላይ ወድቃ ልጆቹ ናት። በያቸው 3 እስኪወለድ ድረስ አለሜ ለምለሜ ነበር ነገሩ። አልጋው ሲጣለ ከፍ አለ ዝቅ አለ ነበረ። ከ3 ከተወለደ በኋላ ፍቅር የሆነ ሰዓት ላይ ቀጥ አለ። ግን የ3 ልጆች እናት ናት ብሎ አልተዋትም። በሱ ስም ስለሆነ ቤቱ ብቻ አሽቀንጥሮ ጣላት። ሌላ ሚስት አግብተውን አንድ ወልደዋል። ፏ ብሎ እየኖረ ነው። በማ ይቺ ሴትዮን መከራ ሁኔታ ባመጣችው ገንዘብ አያችሁት አይደል? ገንዘብ ሲባል አስለን ለፍተሽ ያመጣሽው ያንቺ ገንዘብ ለእሱ ከሰጠሽ የምትገዢው ነገር ካለ በራስሽ ስም ገዝተሽ፣ ያለበለዚያ ደግሞ ከሰጠሽ ራሱ በብድር መልክ በምስክር ነገ ጧት ጉሮሮውን እንዲያዝ በውል ይኑራችሁ። በውል አድርጋችሁ ገንዘብ ስጡ እንጂ ባልና ሚስት እጅ እንዲቆለጥ የሚባል ነገር የለም። በሆነ ሰዓት ባልና ሚስት ስጋ በስጋ ነው መሆን ያለበት። ያ ማለት አካል በአካል ዛት ባዛት አንቺን ማስተዳደር ካልቻለ የምትሰሪውን ገንዘብ በራስሽ ስም አስቀምጪ፣ የምትገዢውን ነገር በራስሽ ገንዘብ ግዢ ነው። የኒካ ባልሽም ቢሆን እንደዛው ነው። ኒካ አለ ብሎ የሚፈራ ወንድ እስካሁን አላየሁም። እኔ በባልና በሚስት ስለማልገባ ነው እንጂ በቀን 10 ባልና ሚስቶች የተጣሉ አመጣላችኋለሁ። የተበዳደሩ አስቀያሚ ነገር የተደራረቡ እህቷን ያገባባት ከሴትም እንደዚሁ ባለጌ ስራ የሰራች አሉ። እኔ ግን አልወድም እንደ አይነት ነገር። የእሷ የተለያዩ ስለሆነ ነው። እና ፍቅር እንዳለ ጸብ አለ። ፍቅር ሲመጣ ጥላቻ አለ። ማታውቂው ደግሞ የዚህ የድፍረቱ ድፍረት እሷን ሳይነግራት ነው እረፍት በወጣችበት ሙሽራ ይዞ ብቅ ያለው። እንዲህ አይነት ዘመን ላይ ደርሰናል ጋይስ። በእርግጥ ደግሞ ከሚገርም ነው ማለት ነው መብረቁ። ያሬት ደግሞ ብር ቢኖረው ደግሞ ያሬት ብር ቢኖረው ባዶ ቂጡ ከኔ መኪና ገዝቶ መኪና ለምን አባት በትራንስፖርት አይሄድ በባስ ከኔ መኪና ድሪበል ሰራና ብለ ኦ ማይ ግዝነስ አንድ ቀን አገኘዋለሁ። በዚያ ችግር የለም። ምን ታደርግ? በኒካ ያገባችሁ የልጆቹ አባትም ቢሆን ገንዘብ በላኝ ብላ ከመጣች ለምን ሰጠሽ የሚል ጥያቄ እናስቀምጣለን። ገባችሁ አይደለ? ባለትዳር ሆናችሁ ኒካ ያላችሁ ወንድ ልጅ ሰርቶ ያስተዳድርሽ ይፍጨርጫል። ስትሰጪ ደግሞ በእማኝ ስጪው። የተጣላን ቀን ወይም ደግሞ ገንዘቡ በፈለግኩ ሰዓት ታመጣለህ። ማን ነው የኒካ ባሏ ስለሆንክ ብቻ የሚስትን ገንዘብ ብላ የሚል ማለት ነው? አፈር ያስበላና እሷ አፍቃሪኛ ካልሆነች እሷን የማትንከባከብ ካልሆነ በኒካም አገባችሁ በኒካም አላገባችሁ ሲጀመር የእሷን ገንዘብ መብላት አይቻልም። ሌላው ደግሞ ከኒካ ውጭ ከእሱ ጋር ኖረች ማለት የምትጠየቀው ከዲን ስለወጣች ነው። የሀራም ነገር ስለሆነ ነው። እሱ ትልቅ ስህተት ነው። አብዛኛውን ሙስሊም እህት ወንድሞቻችን አሉ ቀድመው በጓደኛ ሲኖሩና በኋላ ላይ ሲወልዱ ምናምን የሚገናኙ አሉ። አንዳንድ ደግሞ አለሜ ለምለሜ ግመል ድረስ አርዶ አግብቶ በ3ኛው ቀን የሚፋታ አለ። ተግባብተናል አይደል? ሄዶ ግን ሌላ ያበላችሁ ከጎዳና ላይ አንስታ ያጠጣችሁ ልብስ ያለበሰ ኢንቨስት ያደረገችበት ልካንተ እንዳልከው እሱን ገንዘብ አልጠየቀችም። የጠየቀችው መጨረሻ ላይ ዴሊቨሪ ሰርቼ ለመልስ ብሎ የተበደረውን ብር ነው የጠየቀችው። እሱም ደግሞ ብድርን የሰጠሽኝ የሚል የተናገረበት የሪከርድ ማስረጃ እኔ ጋር አለ። እሷ ታውቃለች። በቃ ብርሽን ነው የምትፈልጊው፣ ብርሽን ትወስጃለሽ ምናምን አበድረሽኝ ነው አይደለ፣ በነፃ አልወሰድኩትም አይደል እያለ ያወራበት ሪከርድ እኔ ጋር አለ። ተግባብተናል። ብድር ነው የወሰደው። ከፈለገ አብሯት ይኑር፣ ካልፈለገ አብሯት አይኑር። ከዚህ በፊት በኒካ ይሁን በሐራም ይሁን ዞሮ የወሰደው ብር ይመልስ ነው። ስለ እሱ ፍቅር ከሆነ የምታወራው እኔ ብሎክ ነው የምላት አስለን። አሁን እሱን ፍቅር ፈልገዋለሁ ምናምን ይከሰስልኝ ሌላ ገባብኝ የሚለውን አልቀበልም። እኔ ሲጀመር አልፈልገውም እንጂ እኔ እኮ ያው ለመብረቁ እኔ ሲጀመር እሱ አለም ላይ የሚያስተዳድረ እኔ ነው ስማስተዳድረው ከእሱ ምንም የምጠብቀው ነገር የለም። አያመስርም ጎመን ሰው ማለት ነው ቀረሁበት እንጂ አልቀረብኝም እሱ ያ ስለዚህ ማለት ነው እሱ ይሄድ አይደማይን አሁን ጥንካሬሽን ሁሉን ነገር ያው ትልቅ ነገር ነው። ራስሽን ማጠንከሩ እሱ መቼም ሴት ልጅ ነሽ። እኛ እንትን ለመነቀፍ ብለንም አይደለም። አሁን እዚች ጋር አንዳንድ ስህተቶችሽን ያነሳ ነው ጀስት ያው ያለ ነው። ሁላችንም ጋር ስህተት እኮ ይከሰታል። መላይካ አይደለንም ሁላችንም። ግን አሰሆል ግን እንደ ወንድም አንቺም ለቤተሰቦችሽም ክብር ለራስሽም ክብር ደግነትና
መስመር መጣስ የተለያዩ ነገሮች ናቸው። ልክ አለው መስመር፣ ቀይ መስመር አለ። ቀይ መስመሮችሽን አልጠበቅሽም። በቀይ መስመሮች እንደሆነ እኮ አምኛለሁ። የሰው የኔ ሁሉ ነገር እኮ ጥፋቴ ነው። ችግር የለውም። ያንቺን ጥፋት ያለፈው ሆኗል። አሁን ዋናው ቁም ነገሩ አንቺ ከሱ የምትፈልጊው አንድና አንድ ነገር ብቻ ነው። መጨረሻ ላይ እንደዛ ከእጅሽ ሞንጭሮ ያወጣብሽን ገንዘብ መመለሱን ነው የምትፈልጊው። ሌላ ታሪክ ነው ያለፈው ታሪክ ነው። በዛ ላይ ፎከስ ከሆነ የምናደርገው አሁን ያለፈው ኃጢአታችሁ ሁለታችሁም እንግዲህ አንቺም ሙስሊም ነሽ፣ እሱም ሙስሊም ነው። እንግዲህ ከሰጠሽ ደስታና ይልቅ ራስ ምታትና ኢንቶክሲኬሽን ቶክሲክ የሆነ ነገር ነው አንቺ ላይ አሳልፎ የሄደው ይሄ ሰው። ሶ ፊውቸርሽ ላይ ፎከስ ስታደርጊ ለወደፊቱም ቀይ መስመሮችሽ ላይ ፎከስ አድርጊ። በአሁን ባለው ነገር ላይ ያው እነ መብረቁም እነ ጃጓርም ሁሉም ከጎንሽ፣ ሁላችንም ከጎንሽ ሆነን ያው ይሄን ጥያቄ አፋጠን እንግዲህ ያው እንደምንም በሚቻለው መልኩ ወደሚፈለገው ነገር ለማድረስ እና የቻለውን ያህል እንዲመለስ። ኦልሬዲ አንዳንድ ጊዜ እንዲህ አይነት ነገር ያጠፋ ሰው ሲወስድ እንደዚህ ያደረገ ሰው አስቸጋሪ ነው። የተቻለውን ነገር እንዲደረግ ብቻ ነው ዋናው ጫና። ከዛ በኋላ ግን አንቺም ጠንከር ያለ ሰው፣ አንቺን የሚመስል ሰው ለትዳር የምትመርጭው እና በበጎነት የምትሄጅበትን ሰው ለይ። ማዘን የሰው ነው፣ ችግር የለውም። በዛ ላይ ማንም የሚቃወምሽ የለም። እኔም ብሆን በዛ ላይ አይደለም ከመንገድ ለምን አወጣሽው የሚልሽ ሰው የለም። ማንም ሰው ሊልሽ አይችልም። ያ አይደለም ቁም ነገሩ። ግን ወደ ቤትሽ ስታስገቢ ነጃሳ የሆነን ውሻ አታስገቢም ቤትሽ ውስጥ። እዛ ጋር ጥንቃቄ አድርጊ፣ ህይወትሽ ላይ ማለት ነው። ዙሪያሽን አስተካኪ። አንቺን እዛ ላይ እንግዲህ ዋናው ቁም ነገር እዛ ላይ ነው። እኔ ብዙም ነገር ማለት አልችልም። ቴንኪዩ፣ ሹክረን። ያ አንዳንዶቻችሁ ማሳብ ስጧት። ጥሩ ምላስ አላቸው ወንዶቹ። ይገባሉ። ከገቡ በኋላ እዛ ይኖራሉ። በቃ ልክ ጓደኛ ባላገኘው ብላ ዝም ትላለች እና ስትኖራለች። ይገባል፣ ይሄዳል፣ ስራ ሄዶ ይመጣል። ከዛ ማታ ትቀበላለች። ግን እሱ ደግሞ የሚያደርገው ምንድን ነው? እሷ ጋር ቁጭ ብሎ ገንዘቡን ነው የሚያጠራቅመው። እሷ ብቻ አይደለችም ተበዳይ እኮ ብዙ ሴቶች አሉ በዛ አገር ላይ። ሲስተማቸው ትንሽ ኃይለኛ ስለሆነ ወንዶቹ እሷ አንድ ቤት ያላት ቤት ላይ ገብተው ማጠራቀም ነው ገንዘብ የሚፈልጉት። አንድ ጊዜ ረህዋ ምን መሰለሽ፣ አሁን የምትለውን አንደርስታንድ የተወሰኑ ችግሮች ይኖራሉ። ግን ይህ ሁሉ በሆነበት ሁኔታ ሁላችንም ዌስተርን ያለ ነው እና ኒካህ ታደርጋለህ ዝም ብለህ። ይሄ እኮ ምንም እንትን አይደለም እኮ የኒካህና የሀገሪቱን ህግ ሙኒሲፓል ኮርት ወይ እንትናቸው ገብተህ የምትፈርመው ይለያያል። ኒካህ ሀላል ማድረግ ምንም የሚጋግድህ ነገር፣ መስጊድ ሄደሽ ኒካህ አድርግልኝ ብትይው ሼኩ ለንደን ውስጥ የትም መስጊድ ብትሄጂ ሼኩ ያደርግልሻል። ወደ ህጋዊ ሳትቀይሪው ወደ እሱ ልጅ ስለማይስተካከል እኮ ተስተካከል እያልኩ እኮ ነው የነበረ። እኔ ራሴ እኮ ነው እኔ ሲጀምር አንድ ቀን እኮ ራሴ እኮ አፍርሼዋለሁ። የለውም እኔ ስለማውቀው ነው። የእናንተንም የካናዳም ይሁን የአሜሪካ የለንደን ዘሴም ነው። በሀላል ለማድረግ የሚከለክልሽ የሚያግድሽ የለም። ልጁ ኃላፊነት ስለሌለው ነው እኔም ብዬ አልኩት። ተስተካከል። ግን ኃላፊነት ለሌለው ሰው ገንዘብ መስጠትሽ ሴቱ ጋር ነው ትክክልነትሽ ታዲያ? ኢማጂኔሽን አንድ ጊዜ ማለት ነው። ረዋ ልጁ ሙስሊም ነበረ። ያ አዎ ቤተሰቦቹን ታውቂያለሽ? ረዋ ይሰማሻል? አዎ ሙስሊም ነው። ሙስሊም ነበረ ልጁ። ያ ሙስሊም ነው። አይሰማህም? መብረቁ ንገረው። ይሰማል። ሙስሊም ነው ብላለች። ግን ሙስሊም ነው። ቤተሰቦቹን ታውቂያለሽ? አውቃቸዋለሁ። እንተዋወቃለን። ኦኬ። ኃላፊነት የተወሰነ ኃላፊነት እኮ ማስወጣት ትችያለሽ። ይሄ መጨረሻ ላይ የወሰደብሽ ዙልም የለብሽም እያልኩሽ አይደለም። ግን በሀራም ስትገናኝ ኃላፊነቱም እንደዛው እየደቀቀ ነው የሚሆነው። ሐራም እንዳልሆነ እኮ አውቃለሁ እኮ እሱ እኮ የራሴ ጥፋት እንደሆነ ሐራም እንደሆነ ትክክለኛ መንገድ እንዳልሆነ እኮ አውቃለሁ። ግን ነገም ተስተካከል በቃ ልጁ ዝም ብለህ ስለሆነ በቃ ተስተካከል ነው ስለኝ ነበረ እንጂ እሱ እኮ ሐራም እንደሆነ በዲናችን እንደማይፈቀድ እኮ በደንብ አድርጌ አውቃለሁ። ማንም ምን ሊነግረኝ አይደለም። ግን በዛ ላይ ኢንቨስት ሌሎቹን ባክግራውንዱን ሳታውቂ አልቀረሽም። አሁን ብዙ ነገሮቹን ታውቂያለሽ።
ግን ኢንቨስትመንት ይሄ ላስት እንትን ላይ ያደረግሽው ኢንቨስትመንት አውቀሽ እያወቅሽ ኃላፊነት እንደማይወስድ ይሄ ሰው ይመልስልኛል ብለሽ ማለት ነው። ወላሂ ለአዚም አሁን ይሄ ላስት መኪና ሲገዛ የወሰዱ ብር ማለት ነው። በቃ በፍንጫይ ነው በቃ የወሰዱ በፍንጫይ በቃ እምቢ ብዮ ማለት ነው። አልፈልግም አልሰጥም ብዮ ማለት ነው። በፍንጫይ በቃ ወላሂ ለአዚም በቃ እሱ ደግሞ ማለት በጣም ህልክ ደም አለበት። በፍንጫይ ነው በቃ የወሰዱ በእጅሽ ሰተሽ በፈረስ መፈል ሆነ ያለው ግን ያለ ያግዝሽ ኢማጂኔሽን እዚህ ጋር አንተ መረዳት ያለብህ አሁን እንደ ወንድ ልጅ ልጅቷ ኦልሬዲ ስተቷን ታምናለች። ልጁ ላይ ያደረገች ነገር አልካደችም። ያጠፋችው ነገር እንደ ጥፋት ቆጥራለች። ግን በስተመጨረሻ ያደረገችለትን ነገር እንዲመልስላት በብዛት አሁን እዚህ መብረቁ ላይ የሚመጡ እህቶችና ወንድሞች ጀስት ብዙዎች አላጠፋንም አይሉም። ሲያበድሩም ያው የሰው ልጅ ሲያበድርም ይቺ ልጅ ማበደሯ ክፉነት የለውም። ያው ከእሱ ጋር የኖረችበት መንገድ ስተት አለው። ስተቱን አምናለች ልጅቷ። ልጁ ላይ ከጎዳና አንስታ እሱን ሰው ማድረጓ ስተት አይደለም። ያ እንደ ስተት አንቆጥረውም እኛ። ግን ከልጁ ጋር ኒካህ አለመኖሩ ያው የእሷን ህይወት እንደገና በአሄራም የሚያስጠይቃት ያው የእሷ እንትን ነው። ኃላፊነት ወስዳ ነው ያደረገች ያንን ነገር። ግን ለልጁ ያደረገችለት ነገር እና ልጁ እንዲቀየር ያደረገችለት ነገር እንደ ሰው ነው ያደረገችለት። እንደ ስህተት ልንቆጥረው አይገባም። ስለዚህ እቺ ልጅ አሁን በስተመጨረሻ የወሰደባትን ገንዘብ ይመለስልኝ ብላለች። የልጅቷን እንግዲህ እንዲመለስ ማገዝ ነው። ያው እሷ ስህተቷን አምናለች። እኔ ስህተት አይደለም አላለችም። ያደረገችውን ነገር ካለ ኒካህ መኖሯ ምናምን መጥፎ እንደሆነ ስህተት እንደሆነ አውቃለች፣ ገብቷታል። ስለዚህ ኢንሻላህ የልጅቷ ገንዘብ እንዲመለስላት። ልጁ ሌላ ትዳር አግብቶ ነው እየኖረ ያለው ማለት ይሄ ሰው አልተስተካከለም አይባልም። በእሷ ተስተካክሎ ሌላ ህይወት እየኖረ ነው ያለው። ተመልሷል ወደ ራሱ ካለበት መጥፎ ነገር ወጥቷል። ከዛ በኋላ ደግሞ ከዛ ነገር ሰው ሀክሞ መጥፎ ነገሩን ቀርፎለት ስታድነው ልጅቷ ህይወቱን ደግሞ ከሌላ ሰው ጋር መኖር ጀምሯል ማለት ነው። ስለዚህ የልጅቷን ገንዘብ ሊመልስ ይገባዋል። ቴንክ ዩ። አሁን ኢማጂኔሽን እያለ ያለው ከዲን አንጻር ነው። እንኳን አይደለም ቀርቶ ያለ ኒካ በኒካ ያገባችሁ የልጆቹ አባትም ቢሆን ገንዘብ በላኝ ብላ ከመጣች ለምን ሰጠሽ የሚል ጥያቄ እናስቀምጣለን። ገባችሁ አይደለ? ባለትዳር ሆናችሁ ኒካ ያላችሁ ወንድ ልጅ ሰርቶ ያስተዳድርሽ ይፍጨርጨር። ስትሰጪ ደግሞ በእማኝ ስጪው። የተጣላን ቀን ወይንም ደግሞ ገንዘቡ በፈለግኩ ሰዓት ታመጣለህ። ማን ነው የኒካ ባሏ ስለሆንክ ብቻ የሚስትን ገንዘብ ብላ የሚል ማን ነው? አፈር ያስበላህና እሷ አፍቃሪኛ ካልሆነች እሷን የማትንከባከብ ካልሆነ በኒካ ማሰረ አገባችሁ በኒካ አላገባችሁ ሲጀመር የእሷን ገንዘብ መብላት አይቻልም። ሌላው ደግሞ ከኒካ ውጭ ከእሱ ጋር ኖረች ማለት የምትጠየቀው ከዲን ስለወጣች ነው። የሀራም ነገር ስለሆነ ነው። እሱ ትልቅ ስህተት ነው። አብዛኛውን ሙስሊም እህት ወንድሞቻችን አሉ ቀድመው በጓደኛ ሲኖሩና በኋላ ላይ ሲወልዱ ምናምን የሚገናኙ አሉ። አንዳንዱ ደግሞ አለሜ ለምለሜ ግመል ድረስ አርዶ አግብቶ በሶስተኛው ቀን የሚፋታ አለ። ሰላም ቤተሰብ፣ ሸር እያደረጋችሁ ለሁሉም እንዲደርስ አድርጉ። ዛሬ መብረቁ ጋር ያየሁት ነገር በጣም አሳስቦኛል። በጣም ነው የሚያሳዝነው። በእውነት ነው የምላችሁ። በጣም ብዙ እህቶቻችን እየተበሉ ያሉት በወንድ አብሶ እኔ እንጃ በፍቅረኛ በምን ቢባል እሺ፣ ግን ባል እንግዲህ ባል የብላ አምናው ሚስቴ ብሎ አምኖ ተማምነው ተጋብተው ህይወትን ለመመስረት እንግዲህ ወዲያ ወዲህ በሚሉበት ሰዓት ወንድ ልጅ አሁን ይቺ ሴት በጣም ነው የምታሳዝነው። ከጎዳና ላይ አንስታው ጎዳና ነበር የሚኖረው። ክስ አለበት፣ አስቡት፣ ክስ አለበት፣ ተከሷል። ፖሊስ ቢይዘው በቃ የመጨረሻ ወይ እዛው እስር ቤት ይታሰራል ወይም ደግሞ ወደ ኢትዮጵያ ይላካል። ምንድነው ያደረገው? ብር ስጭኝ፣ ምንድነው ይሄ ድራይቨር ልስራ ሲላት እሺ መኪናው በእኔ ስም ይገዛ ስትለው እምቢ አለ። ባሏ ነው እንግዲህ ያው ታውቃላችሁ፣ ባልና ሚስት ሲኮን እንደተፈለገ መናገር ምናምን ይቻላል። እንግዲህ ባልና ሚስት ጸቡም ፍቅሩም እንዳለ ነው። ስለዚህ ታምነውና ያንን ሁላ ብር ትሰጠዋለች፣ ብሩን ትሰጠዋለች፣ መኪናውን ይገዛል በራሱ ስም። ከዛስ ምን አደረገ? ሚስቱ እችኛዋ ሚስቱ ብር የሰጠችው ወደ ስራ ስትሄድ እዛው ቤት ሙሽራ አመጣ። ሌላ
አስቡት እንግዲህ ከድህነት አንስታው ከጎዳና ላይ አንስታው እግዚአብሔር ያሳያችሁ ምን ያህል ሞራሏ እንደሚነካ። የፈለገ ኢሮፕ ቢሆን አዎ በእስልምና እስከ 4 ሴት ማግባት ይችላል ወንድ ልጅ። ግን እኔ እንጃ በጣም ከባድ ነው። እኔ አሁን ስለዚህ ላወራ ሳይሆን ቢያንስ ገንዘባችሁን አድኑ እህት ወንድሞቼ፣ በሌላም እምነት ያላችሁ። እኔ እንጃ እኛ ሴቶች ስንባል ጅሎች ነን፣ ሞኞች ነን። በቃ በትንሽ ነገር እንሸነፋለን። ትንሽ ነገር ነው የሚያታልለን። በቃ አይተን እንዳላየን አውቀን እንዳላወቅን መሆን እንችልበታለን። ግን የአሁን ዘመን ወንዶች ስራቸውን እየሰሩ ነው ውዶቼ። በጣም አስቸጋሪ ነው። አሁን እቺ ሴት በጣም ነው የምታሳዝነው በእውነት። ገንዘቧን ወስድ አድርጎ መኪናውን ገዛ። እዛው በራሷ ቤት ሴት ሚስት ነው ይዞ የመጣው፣ ቬሎ የለበሰች ሴት ሙሽራ። ስለዚህ ተጣልተዋል፣ አሁን ተለያይተዋል። ለምን እሷን አልነበረም የፈለገው፣ ገንዘቧን ነበረ። ገንዘቧን አግኝቶ አሁን ህይወቱን እየኖረ ነው። ምንድነው አሁን እያለች ያለችው? ወይ ገንዘቤን ይመልስልኝ ወይም ደግሞ ክስ መሰረታለሁ ነው። ስለዚህ ያው ተወዷለች። እሱም ያው እንደሚወዳት ነበር የምታውቀው። ያው ተወደኛለች ምንም አታመጣም ብሎ ስላሰበ ምንድነው ያደረገው? ለፖሊስ አመለክታለሁ፣ ለፖሊስ ከማመለክት ወይ ወደ ኢትዮጵያ ከምትሄድ ወይም ደግሞ እዚህ እንትን ከምትሆን ከምትታሰር ገንዘብ ይመልስልኝ ስትለው እንደፈለግሽ ማድረግ ትችያለሽ ብሎ ነው መልስ የመለሰላት። አስቡት እንግዲህ በእውነት እኔ እንጃ። እኔ ወንዶች እኔ ሴት ከሴት የሚቀያይሩት ነገር ግርም ይለኛል። ለምንድነው? ምንድነው ጥቅሙ? እውነት እዚህ ጋር ጎዳና ላይ ወድቆ ያነሳችሁ እያለች ቤቱን አሟሙቃለት ቢዝነስ አስጀምራው ስንት መስዋዕትነት የከፈለችው ሴት እያለች ሌላ እቺ መስዋዕት በከፈለችው ሌላ ሴት አምጥቶ ይኖራል። በቃ ወንዶች እንዲህ ናቸው። አብሶ ያሁኑ ዘመን ወንዶች እውነት ራሳችሁን እንትን ብትሉ ጥሩ ነው። ራሳችሁን ብትጠብቁ የእውነት ከበሽታም ከምንም እንደው ደህና ትሆናላችሁ። የሴትን ልጅ እየሰበራችሁ ነገ ሴት ልጅ ትወልዳላችሁ። ለልጆቻችሁ ለልጅ ልጆቻችሁ እዳ አታስቀምጡ። በጣም ግፍ ነው። ተው በእውነት ጎዳና ላይ እየኖረ የነበረን ሰው አንስታ ሰው አድርጋው ቀና አድርጋው ራሱን እንዲለወጥ አድርጋው። እኔ እንጃ በስመ አብ ወንድ ልጅስ እኔ እንጃ። እኔ ግርም ይለኛል የልባቸው ነገር ግርም ይለኛል። በቃ አንዷን አይተው አንዷን ሄደው አንዷ ጋር ለምን እንዴ? ሰው እኮ እሺ 2ም 3ም ሚስት ያግባሽ እንደው እንበልና አሁን በሃይማኖትም ከሄድን አሁን በእስልምናም ብዙ ሰው ስላለ እንደዚህ የሚያገባ 3 4 የሚያገባ አለ፣ 2 የሚያገባ አለ። አቅሙ ካልፈቀደ እንዴ ከባድ እኮ ነው የማስተዳደር አቅሙ። ለምሳሌ 2 3 ቢያገባ ሁለቶቹን የሚሆን 3ቱን ሚስቶቹን በእኩል አይን ማየት አለበት። በእኩል አንደኛዋን እያስደስታ አንደኛዋን ቢበድል ይሄ ያስጠይቀዋል፣ ኃጢያትም ነው። እና ብዙ እህቶቻችን እንደዚህ እየሆኑ ነው። ብራቸውን ያዙ፣ ብር ያዙ ውዶቼ፣ ብር ያዙ። እንኳን እኔ እንጃ ኢትዮጵያ ውስጥ ያሉ ወንዶች ነበር የሚያስፈሩኝ። በቃ ገንዘብ 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 ነው እነሱ፣ ገንዘብ ብቻ። ከኢትዮጵያ ውጭም ሄደው ያ ባህሪያቸው አለቀቃቸውም አብዛኞቹ። በእርግጥ እንደዚህ አይነት ወንድ እንዳለ ሁሉ ጀግና ቤቱን የሚያስተዳድር ሚስቱን፣ ልጆቹን፣ ቤተሰቧን ቆፍጠን ብሎ የሚያስተዳድር ስንት ጀግና ወንድ ባለበት እንደዚህ አይነት ደግሞ ወንድ አሉ።
እነዚህም ወንድ ተብለው አሉ፣ እኩል ወንድ ይባላሉ። ጀግና ወንዶች፣ ጀግና አባቶች፣ ጀግና ባሎች እንዳሉ ሁሉ እንደዚህ አይነት ልፍስፍስም አለ። ስለዚህ ለማንኛውም ጥሩ የሚሆኑም አይሆኑም ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ልክ መብረቁ እንዳለው መፋቀር እንዳለ ሁሉ መጣላት አለ፣ መጣላት እንዳለ ሁሉ ደግሞ መለያየት አለ። ስለዚህ መጀመሪያ እንደተፋቀር ነው ሊሆን አይችልም። ወደ በስተመጨረሻው አይሆንም፣ ከባድ ነው የሚሆነው። ስለዚህ ሴቶችዬ ህይወታችንን ባናበላሸው ጥሩ ነው። ራሳችንን መጠበቅ አለብን ከምንም ነገር። ስለዚህ ተጠንቀቁ፣ ገንዘባችሁን ያዙ። በገንዘብ የሚሆን ነገር የለም። በቃ እንደዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ሲሉ ልብ ቅልጥ ነው የሚያደርጉት ወንዶች፣ ልብ ቅልጥ የሚያደርጉትኝ። ስለዚህ ራሳችሁን ብትጠብቁ ጥሩ ነው። አብዛኞቻችሁ የአውሮፓ ሀገርም የትም ሀገር ይሁን በቃ ብር ለምን ይሰጣል? ለምን አይሰራም ወይ? አዎ ሰርቼ ልለወጥ ብር ላኪ ምናምን ሊል ይችላል። ግን ያን የሚያክል ብር ያን ሁላ ብር ስንት አመት ተለፍቶ ደም እንጃ ስንት አመት ተለፍቶ የተገኘን ገንዘብ ባንዴ ጥፍትፍት፣ ከዛ ደግሞ አልፈልግም በቃ ህይወት ራሱ መራራ ነው የሚሆነው። ስለዚህ ራሳችሁን ጠብቁ። መብረቁ የተናገረውን ንግግር ደጋግማችሁ ስሙት። የመብረቁ ንግግር ትክክል ነውና መጣላት እንዳለ መፋቀር አለ፣ መፋቀር እንዳለ ሁሉ መጣላት አለ። ራሳችሁን ጠብቁ ከምንም ነገር። ገንዘብ ስትሰጡ ተፈራረሙ፣ እማኝ አሳዩ፣ ወይም ደግሞ በባንክ ቤት መላክ ወይም ደግሞ በሰው በውል በመጻጻፍ ይሄ ግድ ነው እንዴ። ያለፋበትን ገንዘቤ ነው ብሎ ከበላማ ምን ዋጋ አለው? አሁን እቺ ሴት ኒካ የላቸውም ማለት ቃል ኪዳን የላቸውም። በህጋዊ አይደለም የተጋቡትኝ። በቃ በራሳቸው ዝም ብለው እንደዛ ነው በቃ። ግን በህጋዊ የሆነ ነገር ሁሉ ጠቃሚ ነው። በህጋዊ የሆነ ሁሉ ጠቃሚ ነው እንዴ። እንደው በሽማግሌ እንኳን የሀገር ሽማግሌ እንኳን ውል ማለት ሽማግሌዎች ሲያዋውሉ በወረቀት ነው። ያ ወረቀት እንኳን ቢኖር አንድ ትልቅ ነገር ነው። ቢያንስ ብሯን እንኳን ባይመልስላት ኒካ ስላላት ብቻ 80 ስላላት ብቻ እሱ ከሰራው ንብረት ላይ ራሱ መካፈል ይቻላል። እና ራሳችሁን ብትጠብቁ ጥሩ ነው። ተጠንቀቁ ለማለት ያክል ነው። ይህንን ቪዲዮ ላይክ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። አብሶ ደግሞ ስደት ላይ ያላችሁ በብዛት አረብ ሀገር ያላችሁ እህቶች ራሳችሁን ጠብቁ። ያው ሶሻል ሚዲያ ብዙ ጊዜ ተከታተላላችሁ። አንዳንዱ ሰው ሶሻል ሚዲያ እየተከታተለ እንትንም አይላለ። በእውነት ምንም በቃ እኔስ በጣም አምነዋለሁ ምንም አያደርግም ብለው የሚያምኑ ሰዎች አሉ። ግርም ይለኛል። መፋቀር እንዳለ ሁሉ መጣላት አለ። እንኳንስ ይሄ ፍቅረኛ ባል ተብሎ አይደለም ይቅርና ከእህት ከወንድም ጋር ከዛም አልፎ ከእናት አባቶቻችን ጋር እንኳን መጣላት አለ እንዴ። ስለዚህ በጣም አስቸጋሪ ነው። እኔ ደግሞ በጣም የሚያስጠላኝ ነገር እንዴት ነው ሚስቱ ከዛ ስቃይ፣ ከዛ መከራ፣ ከዛ የጎዳና ህይወት አውጥታው እንግዲህ ስራስ ጀምረው ብዙ ነገር እያደረገችለት ጭራሽ በቤቷ እሷ ልትለፋ ልትሰራ ስራ በሄደችበት ሌላ ሴት ማምጣት ማለት ሞራላችሁን አስቡት ውዶች። በጣም ህይወት ራሱ ትከብዳለች።
እና ራሳችሁን ገንዘብ አትስጡ። ብትሰጡም እንደው በእርግጥ መበዳደር መሰጣጣት ያለ ነው፣ ግን በውል በዚህ ቀን ትሰጠኛለህ ጊዜ ገደብ። ባልና ሚስትም ከሆናችሁ የሆነ ነገር ልትገዙ ካሰባችሁ ወይ በሁለታችሁም ስም ወይም ደግሞ በየግልም ካልሆነ በስተቀር ነገሮች ሁሉ አስቸጋሪ እየሆኑ ነውና፣ በነገራችን ላይ መብረቁ እውነት በስማም እሱ ጋር መጥተው ፍትህ ሳያገኙ የሄዱ የሉም። እርዳታ ፈልገው ሳይረዱ የሄዱ የለም። የእውነት ማለት ነው። የእውነት የተበደሉትን አብሶ ሴቶችን በጣም ነው የሚያግዘው፣ በጣም ነው የሚረዳው መብረቁ በጣም እና ላይክ ሼር እያደረጋችሁ ለብዙ እህቶቻችን እንዲደርሳቸው እንዲማሩበት እነዛ ደግሞ ለሌላ ሰው ሼር እንዲያደርጉ ማድረግ ውዴታ ሳይሆን ግዴታችን ነው። እህቶቻችን በጣም እንጃ እኔ በጣም እያዘንኩ ነው። ነገም እንደሚገጥመኝ አላቅም እውነት ለመናገር ሁላችንም እና ፈጣሪ ከእንደዚህ አይነት ነገር ይሰውረን። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ማሮቼ።